ዩክሬን ስትባል ምን ትዝ ይላችኋል? ምናልባት ሰፊ የእርሻ መሬቶቿ፣ የጥንታዊቷ ከተማ ኪየቭን ወይስ የሀገሪቱን ታላቅ ታሪክ? ዛሬ የምንዳስሰው ሀገር ዩክሬን ናት። ነገር ግን ጉዟችን የምንጀምረው ከዚህ ሁሉ በላይ ትኩረት ከሚስብ እና ከሚገርም እውነታ ነው። ይህም በዩክሬን ውስጥ የሴቶች ቁጥር ከወንዶች በከፍተኛ ሁኔታ መብለጡ ነው። ይህ የህዝብ ቁጥር ልዩነት የሀገሪቱን ማህበራዊ ገጽታ ለመረዳት ወሳኝ ነው። በቅርብ ጊዜያት በተደረጉ የህዝብ ቆጠራዎችና ስታቲካዊ ግምቶች መሰረት ዩክሬን የሴቶች ቁጥር ከወንዶች በከፍተኛ ደረጃ ይበልጣል። በግምት ሲታይ ከጠቅላላው ህዝብ ውስጥ ወደ 54% የሚሆነው የሴቶች ድርሻ ሲሆን የወንዶች ድርሻ ደግሞ 46% አካባቢ ይደርሳል። ይህ ማለት በዩክሬን ውስጥ በሚሊዮኖች የሚቆጠሩ ሴቶች ከወንዶች በልጠው ይገኛሉ ማለት ነው። ለምሳሌ ያህል በግምት ከ7 ሚሊዮን በላይ የሚበልጡ ሴቶች ከወንዶች ይገኛሉ ተብሎ ይገመታል። ይህ ከፍተኛ የህዝብ ቁጥር ልዩነት የሁለተኛው የዓለም ጦርነት ያስከተለው ከፍተኛ የሰው ልጅ መጥፋት፣ የሴቶች ህይወት ዘመን የመብለጥ እውነታና ሌሎች ማህበራዊ ምክንያቶች ውጤት ነው። ከዚህ ልዩ የህዝብ ቁጥር ሁኔታ ባሻገር ዩክሬን ውብ መልክዓ ምድር ያላት ሀገር ነች። ከሰሜን እስከ ደቡብ የሚዘረጋው ለም መሬት፣ ከምዕራብ በኩል ባለው የካርፓቲያን ተራሮች ውበትና በደቡብ በኩል ባለው የጥቁር ባህር ማራኪ የባህር ዳርቻዎች ድረስ ተፈጥሮ የለገሳት ልዩ ውበት አላት። ዩክሬን መሬት የጥንታዊ ስልጣኔዎች መገኛ፣ የንግድ መስመሮች መገናኛ እና የባህል መስተጋብር ማዕከል ሆና ቆይታለች። የዚህ ሀገር ታሪክ እንደ ወንዞች ሁሉ ጥልቅና አነጋጋሪ ነው። ባህሏ በሺዎች ዓመታት የተከማቸ ድምቀት አላት። ህዝቧም ብርቱ፣ እንግዳ ተቀባይና የራሱን ማንነት አጠንክሮ የያዘ ነው። ዩክሬን ከ600,000 ኪሎ ሜትር በላይ ስፋት ያላት ግዛት፣ ይህ በአውሮፓ ሁለተኛዋ ትልቅ ሀገር ናት። ይህም ከፈረንሳይ በ3 እጥፍ ይበልጣል። ይህ ግዙፍ ስፋቷ የተለያዩ አይነት እጅግ የበለጸጉ የመሬት አቀማመጦችን እንድታጥቅፍ አስችሏታል። በሰሜንና መካከለኛው ክፍል የሚገኙት ሰፊና ለም የሆኑ የቼርኖይዝም አፈር ሜዳዎች ለግብርና እጅግ ተስማሚ ናቸው። ይህ ጥቁር አፈር ዩክሬንን የግብርና ምርታማነት ከፍ ያደረገው ሲሆን ይህም ዩክሬን የአውሮፓ የእህል ጎተራ የሚል ስም እንድታገኝ አስችሏታል። ዋና ዋና ሰብሎች ስንዴ፣ በቆሎ፣ የሱፍ አበባ፣ ስኳር ድንችና ባቄላ ናቸው። ይህም ለሀገሪቱ ኢኮኖሚ ወሳኝ ነው። በደቡብ በኩል ያለው የጥቁር ባህር ዳርቻዎች ለሀገሪቱ የባህል ንግድ፣ የትራንስፖርትና የመዝናኛ ማዕከል ሆነው ያገለግላሉ። የኦዴሳ እና የማሪውፖል ወደቦች ስትራቴጂክ ጠቀሜታ አላቸው። በምዕራብ ያሉ የካርፓቲያን ተራሮች፣ ደኖች፣ ተራራዎችና ሸለቆዎች ለቱሪዝምና ለተፈጥሮ ጥበቃ ማራኪ ስፍራዎች ናቸው። ለምሳሌ የሆርቫራ ተራራ የሀገሪቱ ረጅሙ ጫፍ ነው። ሰሜናዊ የፖሊያ ክልል ደግሞ በውሃማ መሬቶች በደን የተሸፈነ አካባቢ ነው። የዲኒፐር ወንዝ ከሀገሪቱ ረጅም ወንዞች አንዱ ነው። በሀገሪቱ መሃል በኩል ወደ ጥቁር ባህር እየተሻገረ ይፈሳል። ይህም የትራንስፖርት ያህል ከሀገሪቱ ረጅም ወንዞች አንዱ በሀገሪቱ መሃል በኩል ወደ ጥቁር ባህር እየተሻገረ ይፈሳል። ይህም የትራንስፖርት ያህል ማመንጫ በርካታ ግድቦች አሉበት እና የውሃ መስኖ ምንጭ ነው። ሌሎች ወንዞች እንደ ዶኔትስክ እና ዲኒስተር የሀገሪቱ ጂኦግራፊ ያበለጽጋሉ። የዩክሬን ታሪክ የሀገርነት ትግል፣ የባህል ብልጽግና እና የውጭ ተጽዕኖዎች የደቀቀ ታሪክ ነው። የሀገሪቱ ስርወ መሰረት በ9ኛው ክፍለ ዘመን ተመስርቶ በነበረው በኪቫን ሩስ ይጀምራል። ይህ ታላቁ የኪየቭ ግዛት በወቅቱ ከነበሩ ትልልቅ ስቴቶች አንዱ የነበረ ሲሆን የዘመናዊቷ ሩሲያ፣ ቤላሩሲያ እና ዩክሬን የባህል ቋንቋ እና የሃይማኖት በ1988 ዓ.ም ልዑል ቭላድሚር ያደረገው የኦርቶዶክስ ክርስትና መቀበል መሰረት ጥሏል። የኪየቭ ሩት ግዛት ከተከፈተ በኋላ የዩክሬን ግዛቶች ለዘመናት በተለያዩ የውጭ ኃይሎች ይገዙ ነበር። ከነዚህ መካከል የሊቱዋኒያ ታላቁ ዱቺ፣ የፖላንድ መንግስት፣ የፖላንድ ሊቱዋኒያ ኮሞንዌልዝ እና የኦቶማን ኢምፓየር ይገኙበታል። እነዚህ ግዛቶች የባህል ልውውጥና የፖለቲካዊ ተጽዕኖ አሳድረዋል። ለምሳሌ የፖላንድ ተጽዕኖ በምዕራቡ የዩክሬን ክፍል በቋንቋና በባህል ይታያል። በ17ኛው እና 18ኛው ክፍለ ዘመን የኮሳክ ሄትማኔት መመስረት የዩክሬኖች የራስ አገዛዝ አስተዳደር ፍላጎት ማሳያ ነበር። የዛፓሮዥያን ኮሳኮች በወታደራዊ ብቃታቸውና በነጻነት መወዳዳቸው ይታወቅ ነበር። ከኦቶማንና ከሌሎች ወራሪዎች ጋር በመፋለም የሀገሪቱን ድንበሮች ይጠብቁ ነበር። ቦህዳን ሸልመትስኪ
የመሳሰሉ መሪዎች የሀገርነት ህልም ለማሳየት ተግተዋል። የህዝባዊ አመጽ መርተው የራስ አገዛ አስተዳደር ለማስከበር ቢከበሩም የሩሲያ ኢምፓየር ድጋፍ መጠየቃቸው ለወደፊት የሀገሪቱ የፖለቲካው ዕጣ ፈንታ ወሳኝ ሆነ። ይሁን እንጂ ይህን የነጻነት ዘመን ለአጭር ጊዜ የቆየ ሲሆን ዩክሬን ግዛቶች ቀስ በቀስ የሩሲያ ኢምፓየር በተለይ በ1967 ከሄትማንነት ብቃት በኋላ እና በ1995 የኬሚን ወልቭ መከፋፈል እና የኦስትሮ ሃንጋሪ ኢምፓየር በምዕራባዊ ክልሎች ጋሌሽያ አካል ሆኑ። የ20ኛው ክፍለ ዘመን ለዩክሬን እጅግ አሳዛኝና አሰቃቂ ነበር። በ1917 የሩሲያ አብዮት ተከትሎ የነጻነት ሀገራዊ ንቅናቄ ብቅ ቢልም የዩክሬን ህዝብ ሪፐብሊክ ተመስርቶ ነበር። ቢሆንም የሀገር ውስጥና የውጭ ጦርነቶች፣ የሩሲያ የእርስ በእርስ ጦርነት፣ የፖላንድ ሶቪየት ጦርነት ምክንያት ሆኖ ብዙም ሳይቆይ የሶቪየት ህብረት አካል ሆነች። በ1930ዎቹ በስታሊን መንግስት የተከሰተው የጅምላ ረሃብ፣ ሆሎሞዶር፣ የግዳጅ እህል ሞርኮ፣ የፖለቲካ ጭቆና እና የጅምላ ግድያዎች በሚሊዮን የሚቆጠሩ የዩክሬናውያን ህይወት ቀጥፏል። ይህ ክስተት የዩክሬን ህዝብ ላይ ጥልቅ ጠባሳን ጥሏል። ይህም የሀገሪቱ ህዝብ ትውስታ ውስጥ የገባ የሀዘንና የመቋቋም ምልክት ሆኗል። በ1930ዎቹ የነበረው የኢንዱስትሪ ልማትና የግዳጅ ህብረት ስራ ማረስ በገበሬው ህይወት ላይ ከፍተኛ ተጽዕኖ ነበረው። ሁለተኛው የዓለም ጦርነትም የሀገሪቱን ከፍተኛ ውድመትና የሰው ልጅ መጥፋት አስከትሎበታል። በጦርነቱ ወቅት የዩክሬን ግዛት የናዚ ጀርመንና የሶቪየት ህብረት ትግል ሜዳ ሆኖ ነበር። ይህ ከ7 ሚሊዮን በላይ ሰዎች እንዲሞቱ ምክንያት ሆኖ አልፏል። በ1991 ዓመተ ምህረት የሶቪየት ህብረት ስትፈርስ ዩክሬን በድጋሚ ነጻነቷን አገኘች። ከዚያም ወዲህ የዲሞክራሲ ግንባታን፣ የኢኮኖሚ ማሻሻያንና የራሷን ማንነት የመረዳት ጉዞ ጀመረች። የኦሬንጅ አብዮት በ2004 ደግሞ ሪቮሉሽን ኦፍ ዲግኒቲ በ2014 እና የዳንቦስ ጦርነት ከ2014 ጀምሮ የሀገሪቱ የፖለቲካዊ እና ማህበራዊ ተግዳሮቶችን ማሳያዎች ነበሩ። እነዚህ ህዝባዊ ንቅናቄዎች የዩክሬን ህዝብ ለዲሞክራሲ፣ ለነጻነትና ለህዝባዊ ሉዓላዊነት ያለው ቁርጠኝነት አሳይቷል። ይሁን እንጂ የቅርብ ጊዜ ታሪኳ በውጫዊ ወራሪዎች በተለይ የሩሲያ ጣልቃ ገብነት ከ2014 ጀምሮ እና የብሔራዊ ሉዓላዊነትን ለማስከበር በሚደረገው ትግል የተሞላ ነበር። የዩክሬን የባህል ጥንካሬ የውበት ጥበብና የፍቅር ጥምረት ነው። የሀገሪቱ ህዝብ ከልቡ በሚያዘመው ባህላዊ ሙዚቃ፣ ህያው በሆነው ዳንስ፣ በሀገር ወዳድ ስነ ጽሑፍና በተለይም በእጅ በተሰሩ ጥበቦች ይደሰታል። የቪዥቫንካ በመባል የሚታወቀው ባህላዊ ሙዚቃ የዩክሬን ብሔራዊ መታወቂያ መገለጫ ሲሆን በእያንዳንዱ ክልል የተለያዩ የንድፍ የቀለም ትርጉም አለው። ይህም የቤተሰብ፣ የክልል ወይም የሃይማኖት ምልክቶች ሊያመለክት ይችላል። የፒሳንካ በመባል የሚታወቁት የትንሣኤ እንቁላሎችም በስምና በቀለም በተሰራ ውስብስብ ንድፍ አሰራራቸው ዓለምን ያስደምማሉ። እያንዳንዱ ንድፍ የራሱ የሆነ ምሳሌያዊ ትርጉም አለው። የባንዶራ የተሰኘው ባህላዊ የሙዚቃ መሳሪያ የዩክሬን የሙዚቃ ባህል ማዕከል ሲሆን የሆፓክ ዳንስ ደግሞ የሀገሪቱ ጉልበት ወይ ወኔ የሚያሳይ የህዝብ ጭፈራ ነው። የማላንካ እና የኢቫን ኩፓላ ባህላዊ በዓላት የህዝቡን የጋራ ህይወት ያሳያሉ። የዩክሬን ምግብ የሀገሪቱን ታሪክ፣ የተፈጥሮ ውበት፣ የዓመቱን ወቅቶችና የህዝቧን ልግስና የሚያሳይ ነው። በጣም ዝነኛ ከሆኑ ምግቦች አንዱ ቦርሽት ተብሎ የሚጠራ ሲሆን አሰራሩም ይህ ቀይ የቢትቦሪት ሾርባ ከስጋ በተለምዶ የበሬ ወይም የአሳማ ስጋ ከአትክልቶች ካሮት፣ ድንች፣ ጎመን፣ ባቄላ፣ ቲማቲምና ከተለያዩ ቅመማ ቅመሞች ጋር የሚሰራ ሲሆን ከፍተኛ መጠን ያለው ክሬም ተጨምሮበት ይቀርባል። የቦርሽት አሰራር እንደ ክልሉ ይለያያል። ለምሳሌ በምዕራብ የሚገኘው ለቬቭ ቦርሽት ከሌሎች የሀገሪቱ ክፍሎች ትንሽ ለየት ይላል። እንዲሁም ከአትክልት ብቻ የሚሰራ የቬጀቴሪያን ቦርሽትም አለ። ሌላው ተወዳጅ ምግብ ቫኒኪ ሲሆን እነዚህም እንደ ዱምፕሊንግ የሚመስሉ ሊጥ ናቸው። በተለይ አይነት ሙላቶች ይዘጋጃሉ። ባህላዊ ሙላቶቹ ድንች ከሽንኩርት ጋር፣ ጎመን፣ የተፈጨ ስጋ፣ የጎጆ ጥብስ ወይም ጣፋጭ ፍራፍሬዎች እንደ ቼሪ፣ ሰማያዊ እንጆሪ ወይም ፖም ሊሆኑ ይችላሉ። ሆሉ በመባል የሚታወቁት ጎመን ጥቅል ጎመኖች በስጋ እና በሩዝ ተሞልተው የቲማቲም ወይም የጎመን ቅጠል ተደርጎባቸው ይበላሉ። የድንች ፓንኬክ ሆነው ዱሩኒ
ከስጋ ጋር ተሞልቶ የሚሰራው ባንደሪ እና የጎመንና ስጋ ድብልቅ ሆነው ካፑስቲያኒክ የዩክሬን ባህል መክሰስ ሲሆን ከቦርሳ ወይም ጥቁር ዳቦ ጋር ይበላል። ከጥቁር ዳቦ እና ነጭ ሽንኩርት ጋር የሚቀርበው ፓምፑሽኪ ለየት ያለ ቦታ አለው። የትንሣኤ በዓል ልዩ ዳቦ ሆነው ፓስካ እና የክረምት ወቅት የሚበላው የፍራፍሬ ኮምፖት ባህላዊ መጠጦች ናቸው። የዩክሬን እንግዳ ተቀባይነት በምግብ ይገለጻል። ቤቶች ሁል ጊዜ ለመብላት ክፍት ናቸው። ይህም የህዝቧን ልግስና ያሳየናል። የጥንካሬ እና የባህል ታሪክ እንዳላት ሁሉ የፈጠራ የቴክኖሎጂ ዘርፉን በዘመናዊቱ ዓለም ውስጥ የራሱን አሻራ እያሳረፈ ነው። በተለይም ባለፉት 10 ዓመታት የዩክሬን ኢንፎርሜሽን ቴክኖሎጂ ወይም አይቲ ዘርፉ ከዓለም አቀፍ ደረጃ ከፍተኛ እድገት አሳይቷል። በሺዎች የሚቆጠሩ የሶፍትዌር ገንቢዎች፣ የፕሮግራም ባለሙያዎችና የቴክኖሎጂ ተመራማሪዎች በዓለም ዙሪያ ላሉ መሪ ኩባንያዎች የሶፍትዌር ልማት፣ የአይቲ አገልግሎትና የንጥረ ነገር ምርምር ወይም R&D ይዳረጋሉ። ዩክሬን ከዓለም ምርጥ የአይቲ አገልግሎት ሰጪ ማዕከላት አንዷ ሆናለች። በተለይ በጨዋታ ልማት፣ ጌም ዲቨሎፕመንት፣ በሳይበር ሴኩሪቲ፣ በአርቲፊሻል ኢንተለጀንስ ወይም AI እና በብሎክቼን ቴክኖሎጂ ዘርፎች ከፍተኛ እውቅና አግኝታለች። የሀገሪቱ የአይቲ ዘርፍ የውጭ ምንዛሬ መግቢያ ዋና ምንጭ ሆኗል። ኪየቭ፣ ሎቪቭ እና ኦዴሳ የአይቲ ኩባንያዎች ማዕከል ሆነዋል። በተጨማሪም ዩክሬን የራሷን የጠፈር ቴክኖሎጂ ታሪክ እየሰራች ነው። በሶቪየት ዘመን የነበረው የዩዝማች ተቋም በዓለም ላይ ካሉ መሪ የሮኬትና ሳተላይት አምራቾች አንዱ ነበር። የዩክሬናውያን መሐንዲሶች የጠፈር ምርምር ላይ ትልቅ አስተዋጽኦ አድርገዋል። ዛሬም ድረስ የሀገሪቱ የኤሮስፔስ እና የመካከያ ቴክኖሎጂ ዘርፎች የላቁ ምርቶችንም በማምረት ለሀገሪቱ ኢኮኖሚ ጉልህ አስተዋጽኦ ያደርጋሉ። ዘመናዊ የብረታ ብረትና የማሽን ምርት ኢንዱስትሪዎችም የሀገሪቱ የኢንዱስትሪ መሰረት ናቸው። ለምሳሌ ትራክተሮች እንደ ክሬቮይ ሮህ፣ የግብርና ማሽነሪዎች እንደ የባቡር ሀዲድ ዕቃዎች በስፋት ይመረታሉ። የሀገሪቱ የኒውክሌር ኃይል ማመንጫዎች እንደ ዛፖሪዚያ የኒውክሌር ጣቢያ የኃይል አቅርቦት ውስጥ ትልቅ ድርሻ አላቸው። የዩክሬን ሳይንቲስቶች በሂሳብ፣ በፊዚክስና በሕክምና ዘርፎችም ጉልህ አስተዋጽኦ እያደረጉ ነው። የዩክሬን የጥንካሬ የባህል ብልጽግና እና የማይጠፋ የህዝብ መንፈስ ተምሳሌት ናት። ከዘመናት የጭቆና የትግልና የጥፋት ታሪክ በኋላም የዩክሬን ህዝብ በሚሊዮኖች የሚቆጠሩት ሴቶችና ወንዶች ታሪካዊና ስነ ምህዳራዊ ተግዳሮቶችን መካከል ሆነው የነጻነት የዲሞክራሲና የራስን እድል በራስ የመወሰን መብቱን ለማስከበር ቁርጠኛ ትግል እያደረጉ ነው። የሴቶች ጉልህ የሆነ የህዝብ ቁጥር ድርሻ ከሀገሪቱ ማህበራዊ አወቃቀርና የጽናት ኃይል ጋር ተዳምሮ የዩክሬንን ልዩ ማንነት ይፈጥራል። የሀገሪቱ ውበት፣ የበለጸገው ባህል እና የህዝቧ የማይበረዝ መንፈሳዊ ለወደፊቱ ተስፋ ይሰጣል። የዩክሬን ስንዴ የተሞሉ ሰፊ እርሻዎች፣ የጥበብ ውጤቶች የተንጸባረቁባት ኪየቭ ከተማ የብዝሃነት መገለጫ የሆነው ባህል፣ የበለጸገው የህዝብና እያደገ የመጣው የቴክኖሎጂ የሀገሪቱን ልዩ ማንነትና የዓለምን ቀልብ የመሳብ አቅም ያሳያል። ዩክሬን በዓለም ላይ የራሷን አሻራ በማሳረፍ ላይ ትገኛለች። የነጻነትና የጽናት ታሪኳ፣ የህዝቧ ልዩ መንፈስም ለዓለም ሁሉ ተምሳሌት ሆኖ እየቀጠለ ነው። የሀገሪቱ የወደፊት ተስፋ የሚገነባው በህዝቧ አንድነት፣ በባህሏ ጥበቃና በዘላቂ ልማት ላይ ነው። ዩክሬን የድፍረት የመቋቋምና የነጻነት ምልክት ሆና እየሄደች ነው። የዛሬው ቪዲዮአችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።